ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ አብርሃም ኤፍሬም ቤት ቀርቦ ነበረ። ነገር ግን በዚህ አጋጣሚ እኔ ኤፍሬምንም ብዙ አላምነውም። ገባችሁ አይደለ? ምክንያቱም ከዚህ በፊት ብዙ ጊዜ አንተ አባወራን አንተ መወሰን አለብህ ምናምን ብሎ ብቻ አንድ ሳምንት ከሩታ ጋር አንድ ሳምንት ከኤፍሬም ከአብርሃም ጋር ይሆን ነበረ። ግን አሁን ሰዓት ደግሞ በዚህ ሰዓት ደግሞ የሚሰጠው አስተያየቶች ደስ ብሎኛል የሆነን ለመናገር። ነገር ግን አብርሃም እንግዲህ አስተያየት ወይም ደግሞ አነጋገሩን ካያችሁት ወይም ደግሞ የሚያወራን ነገር እንዳለ ካስታወላችሁት ማለት ነው እንዳለ የሚያወራው የሆነ በቃ ታውቃላችሁ የጅል ነገር የሆነ ታውቃላችሁ የሆነ ገና በ23 ዓመቴ ምናምን ይሄ ያረጀ ሼባ ማለት ነው 23 ዓመቴ ነው በ23 ዓመቴ ትዳር ይዤ እንደዚህ መሆን አልፈልግም ነበር በምን ቀን ነው ትዳር ያስኩት ብቻ ደጋግሞ ከእትየው ጋር ያወራውን ቃላቶች ነው ደጋግሞ ዛሬ እያወራ የነበረው ማለት ነው። ካያችሁት በግድ ነው አሁን ምንድነው ጋሽዬም ሆነ ማንኛውም ወንዶች ከሩታ ጋር ሆኖ አብርሃምን ይቅርበዩ ከአብርሃም ጋር ታረቂ የሚሉት እንዳለ የሆነ በግድ ወደ አብርሃም የሚገፉት ነው የሚመስለኝ የሚገፋት ነው የሚመስለኝ። ምክንያቱም እሱ አይፈልግም ገና 5 ወር ልጅ ሆኖ ምናምን ከልጁ ጋር መሆን ነው የሚፈልገው። ገባችሁ አይደለ? ሲቀጥል ደግሞ አንድ አይነት ሽሮ እንደመብላት እንደማይፈልግ ነው እያወራ ያለው። ገባችሁ አይደለ? ይሄ ልጅ እኔ አላቅም የሆነ ሲበዛ ጅል ነው፣ ሲበዛ ደነዝ ነው፣ ሲበዛ መሀይብ ነው ምናምን ልትሉ ትችላላችሁ። ነገር ግን ከአንድ ሰው ደግሞ ይሄ ነገር አይጠበቅም። ወይም ደግሞ ከአንድ ባለትዳር ነኝ ከሚለው 23ም ሆነ ለምን 20 ዓመት አይሆንም። እሱ ሁሌ አባትየውም ሆነ እሱም ሆነ ደጋግሞ የሚያወሩት ስለ ልጅነቱ ነው ወይም ደግሞ ልጅ ነው ብሎ የሚያስቡት ነገር ነው። ገባችሁ? ልጅ ከሆነ ደግሞ አብርሃምም ሩታ ጋር መጠጋት አልነበረበትም። ገባችሁ አይደለ? ትዳር መያዝ አልነበረበትም። ጋሽዬም ደግሞ ልጃቸውን በ23 ዓመቱ ወደ አዲስ አበባ እንዲሄድ መፍቀድ አልነበረባቸውም። ትዳር መጀመሪያ ሲይዝም ከሩታ ጋር ሲሆን አንድ ላይ ሲሆን ይሄ ነገር እንደሚፈጠር ያውቃሉ። ቤተሰብም ሆነ አብርሃምም ገባችሁ? አንድ ሴትና አንድ ወንድ አንድ ላይ ሲሆኑ ልጅ እንደሚፈጠር ትዳር ውስጥ እንደሚገባ ብዙ ነገርን ያውቃሉ። እያወቁ ነው ትዳር ውስጥ እንዲገባ ያደረጉት። ነገር ግን አሁን የሆነ ችግር ሲፈጠር ብቻ አስታረቁ ምናምን ተብሎ የሆነ ሲወራ የሆነ ልጅ ነው ልጅ ስለሆነ ነው እኮ ምን ይደረጋል ምናምን ከማለት ይልቅ መጀመሪያ ነበረ አስቀድሞ መጠንቀቅ ማለት ነው። ስለዚህ ልጅ የሚለው ነገር አስወጡትና ይሄ ሼባ ነው ያረጀ ነው። እንኳን 23 ዓመት አይደለም ይሄ የ30 ዓመት ሼባ ነው። ገባችሁ አይደለ? ያው እሱ ግን ያው እኔ አላቅም ፋሚሊው እንዳለ ልጅ ነው መሰለኝ የሚሉት። ልጅ ከሆነ ወስታችሁ አሳድጉት፣ ጡጦ ስጡት፣ ከሩታ ጋርም አያገናኝ እና ደግሞ ቪዲዮ ማይስራ። ገባችሁ? አወራች እንደማትፈልግ ከኔ ጋር መታረቅ እንደማትፈልግ ምናምን ያው ሁሉ ነገር አወራች እንዴ። እሺ ታዲያ በግድ እኔ ከኔ ጋር ካልኖርሽ ማለት ይችላል። ግን መቼ ነው ቆይ ሩታ እንድታወራ የተፈቀደውና ሩታ ብቻ እንድታወራ? ኦኬ ባለፈው አንገቱን የደፋ ቀን ሩታ ብቻ እንድታወራ ተደርጎ ነበረ። እሱ ብቻ እሱን አታወራ ተብሎ ሩታ ብቻ እንዳወራችና እሱ ሳያወራ አንገቱን ደፍቶ እንደሄደና የሷን ብቻ ሰምቶ ከሱ ጋር መሆን እንደማትፈልግ አድርጎ ነው ያ ነገር የዛ ቀን የያዘው ማለት ነው። ገባችሁ አይደል? እንዴ እሷን አንቄ ከኔ ጋር መኖር አለብሽ ብዬ ቤቴ መውሰድ እችላለሁ እንዴ? የሰው ልጅ ያለ ፍላጎት የሆነ ነገር ማድረግ እችላለሁ? እቺ ልጅ ፍላጎት ከሌላት አልፈልግም በቃ አንተን መተው ነው የምፈልገው እያለች እኔ በግድ ነኝ ከኔ ጋር ካልኖርሽም ብዬ የምታገልበት ምክንያት የለኝም። ሲጀመር እኮ አልፈልግም ብላለች፣ አለቀ። ፍታት ወረቀቱ። የእውነት ሩታን ማትፈልጋት ከሆነ የእውነት አንተ ሽሮን አንድ አይነት ሽሮ ወይም ደግሞ አንድ ቤት ሁሌ ተመላልሰ መግባት ካስጠላ እንዳወራር እንደዛ ነው ያወራው። ምክንያቱም አንድ ቤት መግባት አልፈልግም፣ ሁሌ አንድ አይነት ሻይ ጠጥቶ መውጣት፣ ቡና ጠጥቶ መውጣት ወይም ደግሞ ሁሌ አንድ ቤት ውስጥ መኖር ያስጠላል ነው ያልከው። ስለዚህ እንደዛ ከሆነ ደግሞ ያመጣችውን ወረቀት ለምን ፈርማ አትፈታት? የእውነት ማለት ነው። ሲቀጥል ደግሞ መቼም ሩታ እንዴት ነው የሆነ በጣም እንደለመንካት ምናምን እያስመሰልክ ነው። ግን መቼ ለመንካት? መቼ በስነ ስርዓት ራስን አምነ ራስ ጥፋት እንዳጠፋ መቼ ጠየካት ሩታን? አንተ እኮ ሁሌ በሰው ነው የምትልከው። ሲቀጥል ደግሞ ኦዲየንስ አለ ምናምን እያልክ ነው ይቅርታ የምትጠይቀው እንጂ በራስ ሲጀመር ይቅርታ አልጠየካትም እንዴ። የኔንም ሀሳብ የኔንም እንትን ለመረዳት ሞክሩ። ያ ሁሉም ሰው ላይ ለምን ነው የሚያማርረው? እንደዛ ያለችበት ምክንያት ምንድን ነው? ብዙ ምክንያት ደረደረች እኮ። ያንን ምክንያት ታይ ቀረ ምክንያቱን ታይና ከኔ ጋር ሆኜ ነው እያልኳት የነበረው አይደለ? እሷ ደግሞ ያንን ምክንያት አልተማም ነው እያለች ያለችው። ስለዚህ መተው ነው አማራጩ የሚሆነው። ኖ አንተም እያደረግህ ያለው ነገር እኮ ትክክል አይደለም። እየሰራ ያለው ነገር ትክክል ነው ወይስ አንተ ኤፍሬም? ሁሉንም ነገር እኮ እኔ ከዛ በፊት ትቼ ሞክሬዋለሁ። ገባህ? አእምሮዬንም አስጨንቄ ሞክሬዋለሁ። ለዛ ነው አሁን ላይ ሁሉም ነገር ሲጀምር አይምሮዬንም አስጨንቄ ሞክሬያለሁ ምናምን የሚለው ማለት ነው። ይሄ
አንድ ቀንስ በአንድ ቀን ሲጀምር አንድ ቀን ነው ካያችሁት ማለት ነው። እኛ ሄርሜላን ለምን ከህይወታችን ውጪ ብለ ለምን አትነግራትም ብለ ነው የሩታ እናት ቤት ግቢ ውስጥ ካያችሁት አንድ ቀን ነው እሱም ከህይወቴ ውጪ አላት በአንድ ቀን ማለት ነው። ገባችሁ አይደል? ለነገው ደግሞ እንግዲህ የፍቅር ጥያቄ ያቀረበች ሄርሜላ ማለት ነው። ከዛ በኋላ ራሱን ስቶ ምናምን ራሱን እንዳስጨነቀ ነው አሁን እያስመሰለ ያለው። ገባችሁ አይደለ? መቼ ነው አንድ ወር ወይ ደግሞ አንድ ሚስትን ለማግኘት የእውነት የሚወዳት ከሆነ ሩታን አንድ ጋር መሆን የሚፈልግ ከሆነ ከሩታ ጋር እኮ ቢያንስ እኮ ሳምንት ኢቭን እንኳን እኮ 2 ቀን 3 ቀን እንኳን እኮ አልቆየም ከሄርሜላ ጋር ሲመጣ ማለት ነው። ገባችሁ አይደለ? እሱ ግን የሚያስበው ምንድነው በጣም ብዙ ጊዜ እንደቆየ አይምሮውን እንዳስጨነቀ በጣም እንደተሰቃየ ምናምን አስመስሎ ነው የሚያወራው። መቼ ነው ከሩታ ጋር ለመገናኘት ወይም ደግሞ ከሩታ ጋር መሆን ፈልጎ ራሱን ያስጨነቀበትና ራሱን የሳተው ሲጀመር ለሩታ አስቦ ነው ወይስ ሄርሜላ ፍቅር ጥያቄ ስላቀረበች ነው ራሱን ስቶ የወደቀውና ሆስፒታል ሄደው ማለት ነው? ግን በራሱ ምክንያት ነው። ወይ ደግሞ እንደዚህ አይነት ቪዲዮዎች ሲሰራ ሩታን ጥፋተኛ አድርጎ ለማውራት ነው እንጂ እሱ መቼም የሆነ በሩታ ምክንያት ምንም አይነት ሆኖ አያውቅም፣ ራሱን ማስጨንቆ አያውቅም ማለት ነው። ሲቀጥል ደግሞ እዚህ ቪዲዮ ላይም ካያችሁት ሩታ ይዘቀነ ውሃ ደፍታ እቤቷ እናቷ ቤት ሄጄ ውሃ ደፍታ አባረረች ነው። ትናንትና ቪዲዮ ላይ እንደዛ ነው የሚያወራው። ከትናንት ወዲያ ቪዲዮ ላይ እንደዛ ነው የሚያወራው። ደጋግሞ ሁሌ የሚያወራው ሩታ ውሃ ደፍተሽ ከቤት አባረሽኛል የሚለው ቃላት ነው የሚያወራው። ሲቀጥል ደግሞ እንዴት ነው አንድ የሴት ባል እናትና አባት ቤት አማቶቿ ቤት ወይም ደግሞ የእሷ እናት ቤት ሄዶ እንዴት ነው ውሃ ተደፍቶ የሚባረረው ምናምን? ሲጀመር እሱ እኮ ማለት ነው የባልነት ክብር አልሰጠም። ሲጀመር የአማትነት እንዴት ነው የሩታ ባል ክብርነት እኮ አልሰጠም። ሩታን እኮ የሩታን አባትና እናት እኮ ጎንበስ ብሎ እግራቸውን ስሞ እኮ ልጅቷን አላወጣም። ሽማግሌ እኮ በስነ ስርዓት እኮ ከቤታቸው አላወጣም። የዛ ሰዓት ገንዘቡ አናቱ ላይ ስለወጣ ይዟት አዲስ አበባ ጠፋ። በዛው ነው ክብር ለሚሰጠው ነው ክብር የሚሰጠው። አብርሃም አንተ መቼ ክብር ሰጣህና ነው ክብር የሚሰጥህ? ምንም የማይመስለኝና ሁሉም ነገር እንትን ብዬ እየኖርኩ ያለሁት ማለት ነው። አሁን አንተ ምናልባት እኔ ቦታ ላይ ስላሌለክ ወይም አንተ በእኔ ጫማ ውስጥ ሆነ ነገሮችን ካልተረዳህ በስተቀር ምንም ልትረዳው አትችልም። ለምን ይህን ስለ በእድሜ በምናምን ሳይሆን እኔ አሁን ትዳር ውስጥ ኖሬ አይቼዋለሁ ነኝ። እያንዳንዱን ነገር እየተረዳሁኝ እያለፍኩኝ የመጣው ሰው ነኝ እና እኔ አሁን እንደውም በቃ ነገሮችን ችላ ብዬ በቃ መቀለድ፣ መሳቅ፣ መጫወት ብቻ ነው እየታየኝ ያለው እንጂ አሁን በዚህ ልክ እኔ ቁም ነገር አድርጋችሁት ነገሮችን ምናምን መጨቃጨቅ ከእሷ ጋር ምናምን ኦኬ ቁም ነገር አይደለም ማለት ነው። ትዳር ማለት አንተ እንደ ቀልድ ነው የምታየው። ይሄ ከሩታ ጋር ተለያይተ ምናምን እንደ ቁም ነገር አይወራም፣ እንደ ቁም ነገር አይያዝም ነው። እንደ ቀልድ ይሁት ትዳሬን ነው እንደ ማለት ትዳራችሁ የቀልድ ትዳር ነው፣ የቁም ነገር ትዳር አይደለም ማለት ነው። አንተ ባንተ አወራር እንደዛ ነው የሚያወራው አብርሃም። ቀልድ ነው ነገሩ ነው። ቁም ነገር አድርጋችሁ ስትል እኮ በጣም ግራ እያጋባህ ነው እኮ። አሁን ላይ ምንም አይነት ምርጫ እንዳልመርጥ አድርጋኛለች እኮ እሷ። ስለዚህ ያንን ነገር እንዴት መረዳት ይከብዳችኋል? አይ ነው አሁን እኔ ግራ እየተጋባ ያለሁት ሁለታችሁ ጋር ምንም ነገር ፍቅር የለም ነው፣ የፍቅር ስሜቱ ጠፍቷል ነው። አንተም እንደምታየው ነው እሷ ጋር እንደምታየው ነው። የኔ ልብ ደግሞ አንተ ታታውቀው ቀርታ አይደለም ማለት የማንም ልብ ማንም አያውቅም። ገባ አይደለ? ያንተን ልብ መቼም ኤፍሬም እንኳን ሚስት ያላወቀችው ሚስት ናት እንደውም ለልብ ቅርብ የምትሆነው እንጂ ወንድም እንዴት ነው ያንተ ልብ ውስጥ ገብቶ ያንተን ልብ ያውቀው ማለት ነው። የኔን ልብ አንተ ታውቃለህ፣ የሷን ግን እንደምታየው ነው። ያንተ ልብ እንዴት ነው? ያንተ ልብማ ከሄርሜላ ጋር ወይም ደግሞ ከአስሩ ሴት ጋር አሸሸ ገዳይ የሚል ልብ ነው ያለ እንጂ የሩታን የሚያፈቅራት ልብ የለም ሲጀመር። ኤፍሬም ደግሞ ያንተ ልብ ቁልፍ እጁ ላይ የለም ወይም ደግሞ እሱ ሊያውቅ አይችልም። ስለዚህ የኔን ልብ አንተ ታውቃለህ፣ የሷን ልብ ደግሞ እያየ ነው ምናምን የሚለው ነገር አውጣው። ያ በቃ ማስጨነቅነት ማለት አልፈልግም። አሁን አእምሮዬን ማደስ ከራሴ ጋር መሆን ምናምን እንጆይ ማድረግ ብቻ ነው የምፈልገው። መዝናናት ከሄርሜላ ጋር ነው እንጂ የምታደርገው በእግዚአብሔር አረ ላይ ብትንትኑ አወጣችሁት፣ ህይወቴን ብትንትኑን አወጣችሁት። ስለዚህ እኔ መዝናናት አሁን በአሁን ሰዓት በዚህ እድሜ መዝናናት በቃ መጨፈር ወይ ደግሞ መብላት የሆነ ነገር ነው የሚፈልገው። ሲጀመር የአብርሃምን ሀሳብ ብዙዎቹ ትረዱታላችሁ። በአሁን እድሜ ላይ እሱ ትዳር አይፈልግም። ሲቀጥል ደግሞ ልጁ ገና 5 ወር ሲሆነው ከኔ ጋር በቃ ልጄን ይዤ መሄድ ነው። በዛ ላይ ወንድ ስለሆነ ደስ ብሎኛል፣ ራሴን ስለሚመስልም ደስ ብሎኛል። ልጄን ይዤ መዝናናት ነው የምፈልገው ብለዋል። ስለዚህ ሩታን እንደማይፈልጋት በአነጋገሩ በትክክለኛ ማለት ነው ያስታውቃል። ስለዚህ እንደዚህ ከዚህ በኋላ ሩታን ሄዳችሁ መለመን፣ እግሯ ላይ መውደቅ፣ አብርሃምን ይቅርቤው፣ ክሱን አንሺ ምናምን እያላችሁ አትለምኗት። ገባችሁ አይደለ? አብርሃም ነው ትዳር የማይፈልገው።
ገባችሁ እንጂ ሩታ አይደለችም። ስለዚህ እሱ እንደ አነጋገሩን ካያችሁት በጣም የሚያስጠላ አነጋገር ነው ሲጀመር። ስለዚህ አሁን አንተ እንጂ ማድረግ ነው የምፈልገው፣ መዝናናት ነው የምፈልገው እኔ። አይ አሁን ላይ ሲለሽ አንዳንዴ እንዴት ነው ሁሉ ነገር ስልችት ሲለ በቃ ተስፋ የቆረጠ ነው ዝም ብሎ የሚዝናናው እንጂ የሚያደርገው ነው። አላማ ያለው ሰው ለዓላማው ነው የሚሮጠው። ለዓላማ እኮ እየሮጥኩኝ ነው እኮ ለዓላማ እየሮጥኩ ከሆነ ማለት ነው ሁሌ መዝናናት፣ ሁሌ የሆነ ነገር ማድረግ ይሄ አሰልቺ ወጥ ነው። እኔ አሁን ሁሌ ቁጭ ብለን አንዳንድ ጊዜ ግን በምን ቀን ነው አይ ነው ትዳር የገባሁት ነው የሚያስብለው ነገሮች እና ሲጀምር እኮ በምን ቀን ነው ትዳር ውስጥ የገባሁት፣ ለምን ትዳር አገባው፣ ለምን ትዳር ውስጥ ገባው የሚለው ቃላት ማለት ነው ብዙ ጊዜ ተናግሯል አብርሃም። ይሄ አዲስ አይደለም። ገባችሁ አይደለ? ይሄ አዲስ አይደለም። ብዙ ጊዜ እኔ ትዳር ለምን ገባው፣ ትዳር ውስጥ ለምን በቃ የሆነ ትዳር ውስጥ እንደ በጣም እንደሚጸጽተው ነው የሚያወራው። ስለዚህ ከዚህ ጋር እንዴት ነው ሩታን አገናኝታችሁ ቢታረቅ ራሱ ነገ እንደሚፈታትም በእርግጠኝነት ማወቅ አለባችሁ። ስለዚህ አብርሃም ትዳር አይፈልግም። አሁን የሚያከብራችሁ ሰው ጋር ደግሞ ስትሄዱ በደንብ ትከበራላችሁ እና ያንን ነገር ስላሰብኩኝ ነው ሄርሜላ ስላከበረች ነው እሺ ብላት ሄድከው? አዎ ስላከበረች ብታከብረኝ ነው እንጂ ሲደብረኝ ሲከፋኝ ከጎንህ ነኝ በጣም አመሪካ አጠገብ ልምና የምትለ ሴት መቼም ብታከብረህ ነው እንጂ ንቃ አይደለም አይደል እንዴ? እኔ እኮ የክብር እንትን አየሁ ውሃ ተደፍቶብኝም ተባረረ ይችዋለሁ። ይሄ ደግሞ አያችሁ ውሃው እንዴት ሁሌ እንደሚያወራ ማለት ነው። ይሄ ሰሞን በተለቀቀ ቪዲዮዎች እንዳለ ሙሉ ስለ ውሃ ያወራል። ገባችሁ አይደለ? ስለ ውሃ ያ ውሃ የደፋችበት ነገር ግን ኦዲየንስ ያ ውሃ የተደፋበትን ነገር አናቅም። ሲጀመር ልብሱ ላይም ተደፍቶ አላየንም። ሲቀጥል ደግሞ ላው ላይም አላየንም። ሩታ ስደፋም አላየንም። ያ ሩታም ደፍቻለሁ ብላ አምናለች፣ እሱም አምነዋል። እኛ ግን አላመንም። ምክንያቱም ስላላየ ነው። እንዴት እናምናለን? አንዳንድ ጊዜ ማለት ለምሳሌ ፍሬም ለራሳችን ቦታ የምንሰጠው እኛውንን ይሆናል አይደለ? እንድንከበርም እንድንወርድም የምናደርገው ራሳችን። ስለዚህ አንዳንድ ጊዜ ነገሮች ሲበዙም ደግሞ እየሰለቹ ይመጣል። በጣም የሚሰለቸው ላይ ነው ድግምግሞች ሲሆን፣ አሁን ለምሳሌ ዛሬ ጠዋት ተነሳን፣ ቁርስ በላን፣ ከዛ ወደ ቦታ ሄደን ምሳ በላን፣ እራት፣ ከዛ መተኛት። ላይፍ ድግምግሞች ሲሆን በጣም ይደብራል። ላይፋችን ላይ የሆነ አዲስ ነገር የግድ ራሳችን መፍጠር አለብን። ሰው እንኳን አይደለም የሚፈጥርልን ራሳችንን አዲስ ነገር መፍጠር የምንችለው ማለት ነው። ሰማችሁት? እዚህ ጋር ማለት ነው። እዚህ ጋር ያልገባችሁ እንዴት ላሰረዳችሁ ነው ማለት ነው። እሱ የሚፈልጉ የላችሁ መውጣት፣ ቁርስ መብላት፣ እራት መብላት፣ ምሳ መብላት፣ አንድ አይነት ነገር ሁሌ ድግምግሞች ሲሆን ያስጠላል። እሱ የሚፈልገው ምንድን ነው? በዚህ አጋጣሚ አብርሃም የሚፈልገው እንደ አወራሩ ማለት ነው በቃ የተቀያየረ ነገር በህይወታችን ውስጥ እኛ ራሳችንን የሆነ ነገር መቀየር ያለብን እንጂ ማንም ሰው በእኛ ህይወታችን አይቀይርም። ስለዚህ ምንድን ነው አንድ አይነት ትዳር መያዝ አይፈልግም። ትዳር መቀየር ነው የሚፈልገው። ከዚህ በፊት እንዳወራው እህቱ የአብርሃም እህት ቤት መጥታ ያወራው ምንድን ነው እኔ ተምሬ የምመረቅ ትዳር አልፈልግም፣ እንደ ትምህርት አይነት ትዳር አልፈልግም ማለቴ እንዴት ነው ዘላቂ እንደ እንትን ማለት ነው እንዴት ነው ዘላቂ የሆነ ትዳርን አልፈልግም። የሆነ ተምሮ ትምህርትን የሚመረቅ ወይም ደግሞ ትምህርት ቢያንስ አሁን ኮሌጅም ሆነ የሆነ ትምህርት እስከ 12 ጨርሳችሁ ምናምን እንደሱ ነው የሚፈልገው እንጂ የሆነ ዘላቂ የሆነውን ትዳር አይፈልግም። በዚህ አጋጣሚ ማለት ነው። ገባችሁ አይደለ? ስለዚህ አብርሃም ማግባትና መፍታት ከሆነ ሴት ጋር ሆኖ መለያየት እንደዛ ነው የሚፈልገው እንጂ ዘላቂ አይፈልግም። በተረፈ ቤተሰብ በአዲስ ቪዲዮ እስከመጣ ሰላማችሁ ይብዛልኝ። ባይ ባይ።